ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ ግብር የሀገር ክብር ለዜጎች ክብር። እንደምንቆያችሁ የዝግጅቶቻችን ተከታታዮች እሸቱ ራጎ ይባላለሁ። በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርትና መረጃ አገልግሎት ስራ ሂደት ውስጥ የታክስ ከፋዮች መረጃ አገልግሎት ከፍተኛ ባለሙያ ነኝ። ዛሬ አንድ ርዕስ ይዤ ተገኝቻለሁ። ይህም የዓመት ፍቃድ ወደ ገንዘብ ተቀይሮ ለሰራተኛ በሚከፈልበት ጊዜ ታክስ እንዴት ይሰላል ማብራሪያ ለመስጠት የፈለኩት። ምናልባት ከዚህ ጋር ተያይዞ ከዚህ በፊት በሰራናቸው ቪዲዮዎች ላይ ይሄንን ሰርተናል። ስንሰራ የወር ደመወዝ ሙሉ አድርገን ነበር ስንሰራ ነበር ነው። አሁን ግን በ1156 2011 ይሄ የአሰሪና ሰራተኛ አዋጅ ነው። አንቀጽ 77 ላይ ንዑስ አንቀጽ 1 ላይ አንድ ሰራተኛ የዓመት ፍቃድ ማግኘት የሚችለው አንድ ዓመት ሲሰራ 16 ነው ቀን ይላል። 16 ቀን ፍቃድ ያገኛል ይላል። በየ2 ዓመት አንድ ቀን እየተጨመረ ያው የዓመት ፍቃድ ማግኘት መብት እንዳለው ከዚህ ጋር ተያይዞ እንግዲህ የዓመት ፍቃድ ወደ ገንዘብ ተቀይሮ ለሰራተኛ በሚከፈልበት ጊዜ እንግዲህ ወደ ገንዘብ ተቀይሮ እንዲከፈል ያው እዛ ያለው ፒኤልሲ ሊሆን ይችላል፣ ሼር ካምፓኒ ሊሆን ይችላል፣ ህብረት ስራ ማህበር ሊሆን ይችላል። ይሄን ክፍያ እንግዲህ ቦርዱ ወይም እዛ ያለው አመራር ነው ወስኖ ይሄ ሰራተኛ ከወጣ ሌላ መተኪያ ስለማይገኝ ዓመት ፍቃዱ ወደ ገንዘብ ተቀይሮ ይከፈል በሚልበት ጊዜ ይሄ እንግዲህ የዓመት ፍቃድ ወደ ገንዘብ ተቀይሮ ሲከፈል ለድርጅቱ ወጪ ነው። እንደዛ በመሆንበት ጊዜ እንደ ወጪ ለመያዝ ታክስ መከፈል አለበት ነው። እንደ ወጪ ለመያዝ ታክስ መከፈል አለበት። እንግዲህ የዓመት ፍቃድ ክፍያ እንግዲህ የ12 ወራት ጥቅም ስለሆኑ ይላል። የ12 ወራት ጥቅም ስለሆኑ ለ12 መካፈል አለበት። ለ12 ተካፍሎ ለመደበኛ ደሞዝ መደመር አለበት። መደበኛ ደሞዝ ተደምሮ ታክስ መሰላት አለበት ይላል። ታክስ መሰላት አለበት መጀመሪያ። ቀጥሎ ደግሞ መደበኛ ደሞዙ ያው ታክስ ይሰላል። እሱ ተሰልቶ የሁለቱ ልዩነት የተገኘው ልዩነት በ12 ተባዝቶ ወይም 12 ጊዜ ተደምሮ ይሄ ነው ታክስ ነው ያለ ያለው። ከዚህ ጋር ተያይዞ አንድ ምሳሌ አለ እዚህ ላይ። ለምሳሌ ደሞዙ 10800 ነው። ደሞዙ 10800 ነው። ያተጠቀመው የዓመት ፍቃድ 17 ቀን ነው ቢለው ያስኩት። ይሄ እንግዲህ ምሳሌ ነው። ምናልባት 20 ቀን ሊኖረው ይችላል፣ 30 ቀን ሊኖረው ይችላል፣ 28 ቀን ሊኖረው ይችላል። 17 ቀን ያተጠቀመው ፍቃድ ይሄን ፍቃድ ከሚወጣ ያው ከሚሰራው ስራ አንፃር ወደ ገንዘብ ተቀይሮ ገንዘቡ ይከፈለው ብሎ ድርጅቱ ከወሰነ እዚህ ላይ በሚያገኘው በ17 ቀኑ ላይ ታክስ መክፈል አለበት ነው። አለበለዚያ የ17 ቀን ለሰራተኛ የከፈለው ክፍያ እንደ ወጪ አይያዝለትም፣ ምክንያቱም ታክስ ካልተከፈለ። ስለዚህ ታክስ እንዲከፈል እሱ ነው ማብራሪያ መስጠት ነው። እንግዲህ በህጉ መሰረት እንግዲህ 17 ቀን ያልተጠቀመው ፍቃድ ደሞዙ 10800 ብር ነው። 10800 የሚከፈልለት 30 ቀን ሲያገለግል ነው። 30 ቀን ሲያገለግል 10800 ሙሉ ይከፈለዋል። ስለዚህ 17 ቀን ነው የጠየቀው። ያተጠቀመው ፍቃድ 17 ቀን ነው። ስለዚህ ምን እናደርጋለን? 10800 ለ30 እናካፍላለን። ምክንያቱም የ17 ቀኑን ለመስራት ማለት ነው። 10800 ሲካፈል ለ30 ስናደርግ የሚመጣው ውጤት 360 ብር ነው። 360 ቀን ይሄ ያን ቀን ነው። ይሄ ያን ቀን ሲሆን 360 ሲባዛ ያተጠቀመው ፍቃድ 17 ቀን ስለሆነ 17 ቀን እናባዛለን 6120 ብር ይመጣል። ስለዚህ ያተጠቀመው ፍቃድ አሁን ለሱ የሚከፈለው ክፍያ ስንት ነው ማለት ነው? 6120 ብር ነው። ስለዚህ በህጉ መሰረት 6120 የ12 ወራት ጥቅም ስለሆነ የዓመት ፍቃድ ስለሆነ ዓመት ፍቃድ ማለት 12 ወር ስለሆነ 6120 ለስንት እናካፍላለን? ለ12 እናካፍላለን። ለ12 ስናካፍል የምናገኘው ውጤት 510 ይሆናል። 510 ካገኘን በኋላ በህጉ መሰረት ምን እናደርጋለን? መደበኛ ደሞዙ ላይ እንደምራለን። መደበኛ ደሞዙ 10800 ብር ነው። ስለዚህ 10800 ሲደመር 510 ስናደርግ 11310 ብር ይመጣል። 11310 እንግዲህ ምጣኔ 11310 የሚያልፈው 35% ላይ 11310 ሲባዛ 35% ሲቀነስ 1500 ስናደርግ 2458 ብር ከ50 ሳንቲም አካባቢ ይሆናል።
መደበኛ ደሞዙ 10800 ብር ነው። 10800 ደግሞ ምጣኔ የሚያልፈው 30% ላይ ነው። ምክንያቱም ከ10900 በላይ ሲሆን ነው 35% ላይ የሚያልፈው። 10800 ሲባዛ 30% ሲቀነስ ተቀናሽ ደግሞ የሱ 955 ብር ነው። 10800 ሲባዛ 30% ሲቀነስ 955 ስናደርግ 2285 ብር እናገኛለን። ከዛ በኋላ የሁለቱን ልዩነት ነው የምንሰራው። የትና የቱን የ2458.5 እና የ2288.85 ልዩነት እንሰራለን። 2458.5 ሲቀነስ 2285 የሁለቱን ልዩነት ስንት ነው ማለት ነው? 173 ብር ከ50 ሳንቲም ይሆናል። እቺ ናት ልዩነቱ። እቺ ልዩነቷ በስንት እናባዛለን? በ12 እናባዛለን። ልዩነቷ በ12 ስናባዛ የምናገኘው ውጤት ስንት ነው? 2082 ይሆናል። እቺ ናት ታክስ። እንግዲህ አንድ ግብር ከፋይ 6120 ብር ለዓመት ፍቃድ ያልተጠቀመው ሰው ከፍያለሁ ወጪ ነው ብሎ ሲያቀርብ ምን መሆን አለበት? 2085 ብር ታክስ የተከፈለበት መሆን አለበት። አለበለዚያ እንደ ወጪ ያያዝለትም። ይሄ ታክስ የተከፈለ መሆን አለበት። ስለዚህ አጠቃላይ ታክሱ 2082 ይሆናል። ስለዚህ የሚከፈለው ክፍያ 6120 ብር ነው። ከ6120 ሲቀነስ 2082 እናደርጋለን 4038 ይሆናል። ቀሪ 4038 ምንድነው ማለት ነው? ኔት ፔይመንት ዓመት ፍቃድ ወደ ገንዘብ የተቀየረበት የሚከፈለው ክፍያ 4038 ይሆናል። በዚህ ልክ ያው በቀናት ታክስ እየተሰላ ለመንግስት መከፈል ያለበት ታክስ በዚህ እየተሰላ ያው እየተከፈለ ወይም እንዲከፈል የሚል ማብራሪያ ለመስጠት ነው እዚህ የተገኘው። በዚህ ልክ ካልኩሌሽን እንድትጠቀሙ ከሚል አንጻር ነው። ስለምትከታተሉና ስለምትሰጡን አስተያየት ከልብ አመሰግናለሁ። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃ በልጣ ከኛው ጋር አብራ ትደግ ሚገባትን አትጣ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር ለሁሉም ክብር።